ስለዚህ አሁን አብርሽም ያለበትን ነገር ስለምታውቁ ነው እንደዚህ ሳይለንት ሆናችሁ እያናገራችሁ ነው ያላችሁት እንጂ አብርሽ የት እንዳለ አናውቅም ወይም ደግሞ አብርሽ ጠፍቷል እያልናችሁ እንደዚህ እንዴት ጠፋ ምናምን አትሊስት ልትሉን ይገባ ነበር። የሆነ የጠፋበት ሰው አለ ጠፍቶ የተገኘ አክል ነው የምትመስሉት። አሁን አብርሃም ጠፋ። እሺ የእናንተ ድራማ ሲጀመር ስለማያልቅ ስማኝ፣ እኔ የእናንተ ድራማ ስለማያልቅ አሁን እናንተ አብርሽ ደግሞ ብላችሁ ደግሞ አብርሽ ጠፋ ብለ ሲጀመር እዚህ መሆኑንስ ኬታ እዚህ ይሆናል ብለ እንዴት መጣ? በመጀመሪያ ደረጃ እዚህ ይሆናል ወንድሙ ነው አይደል? እሺ ያው እህቱ ነች። ከዚህ በፊት ብዙ ነገር እያላችሁ ነበር እሱን ለመውሰድ ከኛ ለመውሰድ ብዙ ነገር እያደረጋችሁ ነበር። ስለዚህ እዚህ ነገር ውስጥ የምትገቡት ሄርሜላ፣ አንተ፣ ቡዜ ናችሁ። እሺ ከሶስታችሁ የትም ሊሄድ አይችልም። አብርሃም እየሰማኝ ነው። ስለዚህ እናንተ ጋር ነው ያለው። በቃ አለ። እሺ እዚህ ፈልግ አጣሁ። ታዲያ ምን ሄርሜላ ይዘው መጣች እያልከኝ ነው? ሄርሜላም ይዘው ትምጣ። እሺ ማንም ይዞት ይምጣ፣ ብቻ እናንተ ጋር ነው። ጀመር እንደዛ ነው የተባለው። ሄርሜላ ወደዚህ ይዘው እንደመጣችና መንገድ ላይ ተገናኝተው ምናምን እንደነበረ ነው። ሄርሜላ ብትወስደው ራሱ ሄርሜላ እናንተ ሳትነግራት እናንተ ሳታወሩ ከእናንተ ጋር ሳታወራ ሄርሜላ ምንም ነገር አታደርግም። አንድ ላይ ናችሁ አይደል? እና እኛ ጋር ስትመጡ ሄርሜላ እናስከትላችሁ እየመጣችሁ ነበር። ሰላም ሰላም፣ ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላምና ጤናችሁን ያብዛልኝ እያልኩኝ ይኸው አሁንም ወደ እናንተ መጥቻለሁ። ፋሚሊዎች ቪዲዮ ቫይራል እንዲወጣውላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ፋሚሊዎች ያው ሩታ ላይ እየደረሰ ያለውን እጅግ በጣም ደባሪ ነገሮችን እያያችሁ ነው ብዬ አስባለሁ። እዚህ ጉዳይ ላይ ያለውን ነገር እናወራለን። ዛሬ እነ ቡዜ ጋር ሄደዋሉ። ቡዜስ ምን አስባ እንደዚህ አይነት ነገር ልትናገር ቻለች? እዚህ ጉዳይ ውስጥ የነበሩት እነማን ናቸው? ምን ታስቦ ነው ይሄ ነገር ሊደረግ የቻለው? ፋሚሊዎች እጅግ በጣም አንዳንድ ነገሮች እየገረሙኝ ነው። እስኪ ቪዲዮ እናያለን፣ ሀሳብና አስተያየታችንን እንሰጣለን። እስከዚያው እስከ መጨረሻው ከኛ ጋር ሁኑ። ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ምለው ጠላት እንኳን ጎዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱ እኛን አይመለከተም። አሁን ምን ፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና አብርሃም ፈልገው ወይ ገብተ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ የለም ሽኛ ጋር ስላለ ነው እኮ ባይኖር ኖሮ እንደዚህ አታወሩም ነበር። አይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። እዚህ ካልሆነ እናንተ እውቀቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። አክቹሊ ሄርሜላ ተምረን አይደለም እንኳን አደረገችው እንኳን አደረኩት። እኔም ቢሆን ቢኖር ይሄው ታገኙታላችሁ። የለም ግን እሱ አይደለም እኮ ፖይንት። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው። ተደስተሻል? አዎ ለዚህ ያኔ ከጎኔ ጠፍቶ ሳምንት ሙሉ ምንም ያልመሰለሽ ልክ አብርሃም ልጅ መለሰልኝ ሳሳስ አዎ አረባከሽ እኔ ልጅሽ ካልመለስክ ብዬ ያስኩት እኔ ሳለው እንደገና እኔ ላይ ትፈርጃለሽ። ታይለ ነገሩ አንቺ ሁሉ ነገር መደለፍ ነው ስራሽ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሹ ከሄርሜላ ጋር እንዲሆን ነው አይደል? ዴቭ አንተ በዚህ ሀሳብ ተስማምተህ ነው? እና ፋሚሊዎች ያው የጉዳይ እጅግ በጣም ውስብስብ እየሆነ ነው። አሁንም ሩታ እዚህ ጉዳይ ላይ እጅግ በጣም ትልቅ ጥንቃቄ ልታደርግ ይገባ ነበር። ጀስት እኔ መጀመሪያም ብያለሁና አንዳንድ ነገሮች ላይ በጣም ትልቅ ጥንቃቄ ማድረግ አለባት እያልኩኝ ነበር። ለምን ብትሉ ይሄ ጉዳይ ወደዚህ እንደሚያመራ መጀመሪያ ማወቅ ያለው አብርሃምን በምንም አይነት ሁኔታ ከሷ ወስደው ሄርሜላ ጋር እንደሚያደርጉት እጅግ በጣም እርግጠኛ ነበርኩ። ያው ከዚህ ፊት ቪዲዮዎችን ማየት ትችላላችሁ። የነዚህ ሰዎች ጉዳይ የአብርሃም መታመም አይደለም፣ የአብርሃም እንደዚህ መሆን እንዳልሆነ እጅግ በጣም በግልጽ ነግሬያቸዋለሁ። የነሱ ጉዳይ አብርሃም ከሩታ ጋር ስለሆነ የቅናትና የንዴት እንጂ የአብርሃም ደህንነትና ሰላም እንዳልሆነ ግልጽ ነው። ለምን የአብርሃም ደህንነት ሰላም ቢያሳስባቸው እጅግ በጣም እያገኙ የነበሩትን እድሎች ለመጠቀም ይሞክራሉ። ሲቀጥል ደግሞ ከሩታ ጋር ሰላም የሆኑ ነበር።
እነዚህ ሰዎች ለምን እንደ መዥገር ሩታ ላይ የተጣበቁ እንደሆነ አልገባኝም። ባይዘዌ በጣም እንደ መዥገር ነው። ከሩታ አልወጣሉ ተጣበቁ። ሩታ የራሷን ጊዜ እንዳታሳልፍ ለማድረግ እጅግ በጣም ትልቅ ጥረትና ትግል እያደረጉ የነበሩ ሰዎች ነበሩ። ያው ሩታ ላይ ምን አይተው እንደሆነ ባይገባኝም የአብርሃም ደህንነት ሰላም ከሆነ አብርሃም ሄርሜላ ጋር ሲሄድ ችግር የለውም የሚባልበት ምንም አይነት ምክንያት የለም። ፋሚሊዎች እጅግ በጣም እኮ ደባሪ ተግባር እየተገበሩ እንደሆነ ማየት የምትችሉት በዚህ ነገር ነው። አይታችኋል። ሄርሜላ ጋር ከሆነ ችግር የለውም እያሉ ነው። ደህንነቱ አያሳስበንም። ሩታ ጋር ሲሆን ለምንድን ነው ደህንነቱ የሚያሳስባችሁ? ከሩታ ጋር ያያያዛችሁስ ነገር ምንድን ነው? አብርሃም ከሚስቱ ጋር ጊዜ ማሳለፍ የለበትም ነው የምትሉት? አብርሃም ከልጁ ጋር ጊዜ ማሳለፍ የለበትም ነው የምትሉት? ወይስ ሌላ ጉዳይ አላችሁ? እነዚህ ሰዎች በጣም ሌላ ተልእኮ እንዳላቸው ግልጽ ነው። በጣም ግልጽ ነው። በዚህም በዛም አብርሃም ሩታ ጋር መምጣቱ አይቀርም። ግን በዚህ ጉዳይ ውስጥ አሁንም ሩታ እጅግ በጣም ሰዎችን ለይታለች ብዬ መገመት እችላለሁ። ለምን ብትሉ እዚህ ጉዳይ ውስጥ የዴቭንም ንግግር ታዝቤያለሁ፣ የቡዜንም ንግግር ታዝቤያለሁ። ምን አስበው ነው እንደዚህ እየበጠበጡ የነበረው? ምን አስበው ነው በዚህ ልክ ርቀት እየሄዱ ያሉት የሚለውን ነገር ለማየት ችያለሁ። ፋሚሊዎች አብርሃም ወደ ሄርሜላ ጋር ሲሄድ ማን እንዴት እንደወሰደው እጅግ በጣም ግልጽ በሆነ መንገድ አይተናል። ግን ከቡዜ ልጀምረላችሁ ፋሚሊዎች። ቡዜ ከዚህ ፊት ብዙ ቪዲዮዎችን ለማየት ከሞከራችሁ ሩታ በጣም በቃ የቡዜን ባል የነጠቀች እስኪመስል ድረስ ወይ ደግሞ በቃ ቡዜ እንደ እድሜዋ የሆነ አንዳንዴ እኮ ትንሽ የሁሉም ታላቅ ሲኮን ማስተዋል ማሰብ የሚባል ነገር አለና ማስተዋል ለምን እንደጎደላት አላውቅም። ቤቱን እንኳን አደረኩት እኔም ቢሆን ቢኖር ይኸው ታገኙታላችሁ። የለም ግን እሱ አይደለም እኮ ፖይንት። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው? ተደስተሻል? አዎ ደስተኛ ጤናኛ እንዲሆን ስለምፈልግ አለበት ማለት ነው። ከሄርሜላ ጋር እንድትሆን ነው ሁለታችሁ ፍላጎታችሁ ማለት ነው። የፈለግከውን አስብ አንተ። ኖ የፈለግኩት ላስብ አልችልም። ሁኔታሽና ድርጊትሽ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። አለቀ። እኔ ሁሉ ነገር እያደረግሽ ያለሽው የሁሉ ነገር እየጮሽ ያለሽው ለካ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። የፈለግከውን አስብ። ምን አገባኝ? ልክ ስለሆነ እኔ ልክ ነው። እውነታውን ነው እያወራለሁ። እኔ ይኸውልህ ልንገርህ ሄርሜላ ጋር ይሁን ከሩታ ጋር ይሁን አላልኩኝም። እኔ የምፈልገው ጤናውን ብቻ ነው። ገባ? ከሄርሜላ ጋር ማድረግ ፈልገሽ ነው ምናምን ገለመል የራስ ጉዳይ ኖ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሹ ከሄርሜላ ጋር እንዲሆን ነው አይደል? ዴቭ አንተ በዚህ ሀሳብ ተስማምተህ ነው? ምን ነው መስማማት? ቢያንስ ሲጀመር በመጀመሪያ ደረጃ ማለት ነው ኤፍሬም እናገር እድሉን አልሰጠኸኝም። እኔ መጣሁት ድንገት ነው። ከእሷ ጋር የምንገናኝበት ጉዳይ ነበረ። ልንወጣ ስንል ገባችሁ። ተረዳኸኝ አይደለም? እኔ አሁን ከአንተ ጋር ነው አብረሽ ጠፍቷል እያላችሁ እየሰማሁኝ ያለው። ከእሷ ጋር እንዳወራ ራሱ ገና ቁጭ እያልኩኝ ነው። ገብቼ ግን እንደጠፋት ነው ምንም የማውቀው ነገር የለም። እንዴ ሁሉ ነገር ሲፈጠር ምናልባት እሺ አሁን እኛ ሁሉ ነገር ሚዲያ ላይ ነው ያለው። እንግዲህ ምናልባት ብዙ ሚዲያ ላይ ታዲያ ሊሆን ይችላል። እኔ ግን ለጊዜው ስላልገባሁኝም አላየሁኝም። ተረዳኸኝ አይደለም? ከሆነም ግን አብርሃም ጠፍቶም ከሆነ ደግሞ ማለት አሁን ምን የት ይጠፋል? ህፃን ልጅ ነው እሱ። ሲጀመር እኔ ጋር አስቀምጪው የምትለው አስቀምጪው መች ፋታ ሰጣችሁ? ልጁ ይታከም ወይም የሆነ ደህና ይሁን ስላችሁ ደህና ነው፣ ደህና ይሁን፣ ደህና ነው። አሁን ቡዜ አንቺ ነገር እኮ በቃ ገባን። ይግባ ሀሳብሽን በደንብ ተረዳ ነው። የዴቭ ነው ቢያንገራግረን፣ ያንቺን ሀሳብ ግን በደንብ ተረድተናል። የሁሉ መተሽ ጤናውን አይደለም ስለ አብርሃም ጤና ብታስቢ ኖርማ አብርሃም ከአንቺ ጋር ነበር የሚሆነው፣ ከሄርሜላ ጋር አልነበረም። አይምሯ ራሱ እኔ እንጃ። እኔ ባይዘው ብዬ ከአብርሃም ይልቅ የነሱ ሰላምና የነሱ ደህንነት ነው እያሳሰበኛለሁ። ጸሎት ቤት መሄድ ካለባችሁ እናንተ ናችሁ እንጂ አብርሃም አይደለም። ለምን እንደዚህ የሆንን ነው ብላችሁ ራሳችሁን እያያችሁ ነው። ቡዜ ምን አስበሽ ነው? ለምን እስኪ ሄርሜላ ጋር ሲባል ለምን አልደነገጥሽም? ለምን ከሄርሜላ አቀበላለሁ አላልሽም? እኔ አሳክመዋለሁ ምናምን ለምን አላልሽም? ከሄርሜላ ጋር ሲሆን ተነጋግራችሁ፣ አዎ በጣም ግልጽ ነው ፋሚሊዎች፣ ከሄርሜላ ጋር ተነጋግሮ አብርሃምን እንደደበቁት የሆነ ቦታ እንደከተቱት እጅግ በጣም ግልጽ የሆነ ነገር ነው። በግልጽ ደግሞ አይተናል። ግን ቡዜ ጉዳይሽ ምንድን ነው? ከሩታ ጋር እንዲህ ያጣመደሽን ነገር ብናውቅ እጅግ በጣም ደስ ይለናል። ምንድን ነው ችግርሽ? ሩታን እንደዚህ ልጠምጃት የቻልሽው ለምንድን ነው? ወይ አብርሃምና ሩታ አንድ ላይ ሲሆኑ አንቺ ላይ የሆነ የሚጎል ጥቅም ያለ ይመስላል። አብርሃምና ሩታ አንድ ላይ ከሆኑ በቃ ቡዜ የሆነ ጥቅሟ የሆነ ነገር እንደሚጎልባት ምናምን አይነት ነገር ያስታውቃል።
ለምን በዚህ ልክ እየተንጨረጨሽ የተበሳጨሽ እየተናደርሽ እንደነበር አልገባኝም። ስለዚህ ዛሬም ሄርሜላ ጋር ሲባል በጣም ሩታ ላይ የሆንሽ እንደነበረው ሄርሜላ ላይ መሆን ነበረብሽ። ሄርሜላ ላይ እንደዛው መናደር ነበረብሽ። ያንኑ ተግባር ሄርሜላ ላይ መፈጸም ነበረብሽ። ሄርሜላ ላይ ብታደርጊ እውነትም ቡዜ ለአብርሃም ደህንነት አስባ ነው ይባል ነበር። ግን አሁን ግልጽ በሆነ መንገድ ታይቷል። አንቺ ለአብርሃም አስበሽለት አይደለም። አብርሃም ከሩታ ጋር ስላለ ተቃጥለሽ ቀንተሽ ተበሳጭተሽ ነው ቡዜ። ይህንን ነገር ደግሞ ማመን አለብሽ። በጣም የሆነ ንግግርሽ ራሱ ልክ አይደለም። በጣም የሚያናድድ፣ በጣም የሚያበሳጭ፣ በጣም የሚያስቆጣ ንግግር ነው። ስለዚህ በጣም የሆነ እንደ ትልቅነትሽ ብትሆኝ ጥሩ ነው። የሰው ትዳር ሲመለስ በዚህ ልክ መበሳጨት፣ በዚህ ልክ መናደድ፣ በዚህ ልክ ማይሆን ነገር ለማድረግ ረጅም ርቀት መሄድ እኮ አያስፈልግም። ትዳር ስለተመለሰ ደስ ሊልሽ ይገባል። ስለዚህ ሩታ አብርሃምን የማሳከም አቅም እንዳላት እያወቅሽ ሌላ ሩታን የሆነ መጥፎ ለማድረግ እጅግ በጣም እንትን አልሽን። ግስ ዴቭ በጣም ከዚህ ፊት በማስተዋል ነበር የምናውቀው ነገሮችን በጣም በእርጋታና ጥበብ በተሞላበት ነገር ነው ስታደርግ እያየነ የነበረው። ዛሬ ደግሞ ምን አግኝቶ እንደሆነ አልገባኝም። ፋሚሊዎች የዴቭ ነገር ግን ግልጽ ሆኖላችኋል? አልገባኝም። ዴቭ ላይ እንዲህ መቀየሩ በሰላም ነው ብላችሁ ታስባላችሁ? ከአብርሃም ከሩታ ይልቅ ያው እነ ቡዜ ዴቭ ላይ የሆነ ነገር ያደረጉ ይመስላል። ረፍት ሰጣቸዋል ማለት ነው። ደግሞ እኔ አንድ ነገር መናገር ፈልጋለሁ። በኋላ ነው ከሄርሜላ ጋር ጠፋ ያለው እንጂ ሄርሜላ ከጓደኞቿ ጋር ስልኩን ምናምን ኦልሬዲ ነጥቀውታል። ጓደኞቹ ተሰብስበው ምናምን በላይ ትመስሉት ገባ። ስለዚህ ያኔ ጠፋ ስንላት ምንም አልመሰላትም። ስለዚህ ነገር ታውቃለሽ ማለት ነው። በኋላ ላይ ነው ከሄርሜላ ናት ነገር ያደረገችላት። እንዴት አብረሽኛ ያንን ሁሉ ስንለምን ስንት ጓደኛው ሲለምን ሄርሜላ ስትለምናት እኛ ስንለምነው ያልተንቀሳቀሰ ልጅ አሁን ጠፋ ስትሉ እንዴት አድርገን እንመናለን? ወደ አንድ ነገር እየሰማኸኝ ነው። አብርሃም በፍላጎቱ አይደለም የጠፋው። አንድ ነገር እኛ አንቀውት ነው ስማኛ አንተ እኮ ወይም አላየህም ወይ የሆነ ነገር ነው ዝም ብለህ እያስረዳሁህ ነው። ያላንተ አይሄድም ማለት አስረዳሁህ ነው። አንቀውትም ይሁን ምንም ይሁን በግድ ነው ሄደው እንዴ። እኛ እኮ መረጃ ስላለን ነው እያወራን ካለው አብርሃም የሄርሜላ ጓደኞች በግድ ይዘውት ነው ሄርሜላ ጋር የወሰዱት እኮ እያለ ነው። ስለዚህ የሁሉ ነገር ደግሞ ቡዜ ታውቃለች። አላውቅም አንተ ምናልባት ከሄርሜላ ጋር ላታወራ ትችላለህ፣ ላትገናኝ ትችላለህ፣ ከሄርሜላ ጋር ምንም ነገር ላታደርግ ትችላለህ። ቡዜ ግን ከሄርሜላ ጋር ብዙ ነገር ልታደርግ ትችላለች ስለምታወራ። ስለዚህ እኛን አንደርስታንድ አድርገን እንጂ ምንም ውስጥ ልገባችን ነገር አትጨቃጨቃቸው። አሁን ይኸውላችሁ ትክክለኛ መልስ ነው የፈለግነው። አክቹሊ እኛም ወሬም ሰምተን የመጣ ነው። ቡዜ አንቺ ጋርም እንዳለም ሰውም አይቷል ምናምን። አሁን ለጭቅጭቅ አይደለም የመጣ ነው። አንድና አንድ ነገር ልጁን ትቶ የትም አይሄድም። ሁለተኛ ቀደም እንዳልከው ደግሞ ልጅ እንዳልሆነ አብርሃም ልጅ አይደለም አይደል መርጦ የመጣው። ስለዚህ ሩታን ነው ማሰብ ይችላል። እናንተ እዚህ ሶስተኛው ጋር መግባት የለባችሁ። ልጁ ከልጅቷ ጋር ትዳሩን ይኑር። መታመሙ አልገባ አንተም አላወቅም ማለት ነው። አሁን እኮ እናንተ ሚስቱ ጋር ስለመጣ እሺ፣ አሁን ቡዜ ጭቅጭቅ አንፈልግም። ኤፍሬምም ለጭቅጭቅ አልነበረም የመጣው። የምትሰጪው መልስ ነው እንደዚህ እንዲሆን ያደረገው። አንድና አንድ መልስ ነው ያለበት። እንሂድ በቃ ታሟል ካላችሁ ሚስቱ አለች ለማሳረ ቡዜ ምን ነክቶት እንደዚህ ከነገሮች በጣም ወጥቶ ሩታን እንደዚህ ጠምዷት ምናምን እንደዚህ አይነት ነገሮችን ለማድረግ እንደበቃ አልገባኝም። ዴቭ ግን የታዘብኩ ነገር ሄርሜላ ጋር ከሆነች ችግር የለውም ማለት ምን ማለት ነው? ቡዜ ጋር ሩታ ጋር ሲሆን ችግር አለው። ከልጁ እናት ጋር ከልጁ ጋር ሲሆን ችግር አለው። እዛ ጋር የማያውቃት ትላንት የመጣች ሴት ጋር ሲሆን ችግር የለውም ማለት ይሄ ነገር ደግሞ በጣም አንተን ራሱ ሌላ ነገር ወደ ማሰብ አይነት ደረጃ ደግሞ ይዋሻችሁ እንደሆነ ያስታውቃል። ዴቭ በእርግጠኝነት ነገሮችን እንደምታውቅ ግልጽ ነው። ገና እየገባው ነው ብለህ የሆነ ለመዋሸት ሞክረሃል። አንተም ደግሞ እንደዚህ አይነት ውሸት ያው በእርግጥ ከአህያ ጋር የዋለች ጊደር እንደሚባለው ከነ ቡዜ ጋር ውለህ ከነ ዳኒ ጋር ውለህ ምንም ጥሩ ነገር እንደማትማር ግልጽ ነው። ውሸት እንደሆነ ነገሩን እንደምታውቅ ምናምን ጀስት በግልጽ ያስታውቃል። ግን ያው አሁንም እንደማታውቁ አይነት ነገር ለማስመሰል በጣም እየሞከራችሁ ነው። በጣም ትልቅ ሙከራ እያደረጋችሁ ነው። ከእንደዚህ አይነት ነገር ዴቭ ብትወጣ ጥሩ ነው።
በጣም ብትወጣ ጥሩ ነው። ሩታን ደግሞ እንዲህ ስትናገራት እኛም ዝም አንልም። ዴቭ በጣም ስህተት ነው። ቤተሰብ አለህ፣ ቤተሰብን ማየት አለብህ። ያንተ ልጅ እንደ ሩታ ብትሆን ምንድነው ሊሰማ የሚችለው? ስለዚህ ሩታ ላይ በጣም እንደ መዥገር የተጣበቃችሁ ነው። እስኪ ከሩታ ጀርባ ውረዱ፣ ከሩታ ራስ ውረዱ። ሩታ ነው ወይ ትታችኋት መኖር አቅቷችሁ ጀስት ሩታ እንድታለቅስ ሩታ የሆነ ነገር እንድትሆን እየሄዳችሁበት ያለው ርቀት እጅግ በጣም ደባሪና ለማውራት እንኳን የማይመች ነው። ወደ ኤፋ ልምጣ። ኤፋ እጅግ በጣም ትልቅ ጥረት እያደረገ እንደሆነ በደንብ አይቻለሁ። በእርግጥ የሩታንና የአብርሃምን አንድነት እጅግ በጣም ፈልጎ እየጣረ ያለ ሰው ነው። ግን አብርሃምን ለምን ለብቻው እንደለቀቁ አልገባኝም። አብርሃም ጀስት ደህና ይሁን አይሁን ያ ሌላ ጉዳይ ሆኖ ሳለ ግን እናንተ በዚህ ሰዓት እጅግ በጣም ብዙ ጠላቶች እንዳሉባችሁ እያወቃችሁ እናንተን ማይወዷችሁ እናንተ ላይ መጥፎ ነገር የሚያስቡ አብርሃምን ለመስረቅ እየታገሉ ያሉ ሰዎች እንዳሉ እያወቃችሁ አብርሃምን ለብቻው መተዋችሁ እጅግ በጣም ትልቅ ስህተት ነው። አሁንም በጣም በእርግጠኝነት ምነግራችሁ አብርሃምን ማግኘታችሁ አይቀርም። ግን እነዚህን ሰዎች ሲሪየስ ሆናችሁ ጀስት በዛን ሰዓት ራሱ ትልቅ ጥፋት ያጠፋችሁት ህይወታችሁ ላይ ሲገቡ ህግ ቦታ ዴቭን አምናችሁ ተሸወዳችሁ እንጂ ነገሩን ህግ ቢያውቅ ኖሮ እንዴት አድርጎ ነቡዜን ማስቆም እንዳለበት ህግ በደንብ ያውቃል። ስለዚህ አሁንም ቢሆን አብርሃምን ካገኛችሁት እንደምታገኙት ኤፋ እየሄደ ያለበትን ርቀት በደንብ አይታችኋል። ፋሚሊዎች ኤፋ በጣም ተመችቶኛልና የሄርሜላንም ወንድም አግኝቶ ምን እንዳያደረገ እንደነበር አይታችኋል ብዬ ተስፋ አደርጋለሁ። ግን አሁንም ቢሆን አብርሃምን ለማግኘት የምትጥሩትን ጥረት እንዳታቆሙ። አብርሃምን ማግኘታችሁ አይቀርም። ሩታ ደግሞ አሁንም የዋህነትና ሞኝነት እያጠቃሽ ነው። ሩታ ብልጥ ልትሆኝ ይገባል። በጣም ብልጥ ልትሆኝ ይገባል። ብዙ ሰዎች አንቺ ሰው እያከበርሻቸው ስለሆነ ያንቺን አክብሮት፣ ያንቺን ትህትና፣ ያንቺን አንገት መድፋት አይተው ነው እንደዚህ የተዳፈሩሽ፣ እንደዚህ ናቆሽ። ስለዚህ እያንዳንዱን ሰው ከእንግዲህ ወዲህ መናገር ባለብሽ ልክ ተናግረሽ ከህይወትሽ እንዲወጡ ማድረግ አለብሽ። ሩታ ማን እንደሆነች በግልጽ መታወቅ አለበት። ቡዜ የሚሆን ዴቭ የሚሆን በጣም በእርግጠኝነት ነግራችሁ ሩታ እጅግ በጣም እያከበረቻቸው የነበረው የአብርሃም ቤተሰብ ስለሆኑ ታላቅ ስለሆናችሁ እንጂ በዚህ ልክ እያከበራቸው የነበረው ሩታ እናንተን ከህይወቷ ላይ ትዳሯ ላይ እንዳትደርሱ ማድረግ ትችል ነበር። ግን እናንተን አከበረቻችሁ። ሩታ ሰውን በማክበር በየዋህነት በጨዋነት ስለምናውቃት ያ ነገር ደግሞ በጭራሽ እናንተን አይገባችሁ። ስለዚህ ሩታ ከእንግዲህ ወዲህ ባለሽ ህይወት መሄድ ባለብሽ ርቀት ሄደሽ ራስሽን ማስከበር አለብሽ። እነ ቡዜ አንቺን ማክበር አለባቸው። እነ ዴቭ አንቺን ማክበር አለባቸው። ማንነትሽን ስታሳያቸው በደንብ አድርጎ በጣም በእርግጠኝነት ምነግርሽ አንቺን ያከብሩሻል። ስለዚህ ትህትና በእርግጥ ያው ጥሩ ቢሆንም በጣም ጥሩ ቢሆንም ግን ለእንደዚህ አይነት ሰው ትህትና እንደ መሸነፍ አድርጎ ነው እየቆጠረ ያለው። በጣም ትሁት ስለሆንሽላቸው በጣም ከአንቺ ጋር ያለውን ነገር ወደ መደፋፈርና አንቺን ዝቅ ወደ ማድረግ አይነት ደረጃ እየመጡ ስለሆነ እነዚህን ሰዎች ጥግ ልታስይዥ ይገባል። አክብሮትሽን በልክ አድርገሽ ስርዓት እንዲይዙ ማድረግ አለብሽ ብዬ አስባለሁ። ሩታ አሁንም ፈጣሪ ካንቺ ጋር ነው። አብርሃም ወደ ህይወትሽ መምጣቱ አይቀርም። ያው እነዚህ ስርስር የሚሄዱ ወጠጤዎችን ደግሞ ዞር ማድረግ አለብሽ። እንዳልኩሽ ነገሮችን ለህግ ማሳውቂ፣ ምንም አይነት ነገር አድርጊ። መሀል ላይ ገብቶ ለመበጥበጥ የሚሞክሩትን እነዚህ ዝም ብሎ ከስር የሚርመጠመጡትን ነው ብቻ ለምንም የማይሆኑ አይነት ሰዎች ናቸውና እንደዚህ አይነት ወርዶ እየተገኙ ያሉ ሰዎችን ጀስት ከላይፍሽ አስወጥተሽ ህይወትሽን በሰላም ለመኖር ሞክሪ። ይሄ ደግሞ ባይዘዌ እነ ቡዜን ታሪክ ይወቅሳቸዋል። ነገ ልዑል ማደጉ አይቀርም። ነገ ልዑል የሆነ በቃ አንቺን አክስቴ ብሎ እንኳን ሊጠራ እንደሚያፍረውብሽ ማወቅ አለብሽ። አብርሃም ከልጁ ጋር እና ከሚስቱ ጋር ሲሆን እንደዚህ ያበሳጫችሁ ነገር
ጀስት ምንም ሊገለጥልን አልቻለም። ሄርሜላ ጋር ሲሆን በቃ ረጋ ዘና ምናምን ለማለት የሞከራችሁት ነገር ግልጽ እናንተን ያስጠረጥራል። ሲቀጥል ደግሞ እንዳልኳችሁ የአብርሃም ደህንነት የአብርሃም ሰላም ሳይሆን እናንተን ያሳሰባችሁ አብርሃም ከሩታ ጋር መሆኑ ነው እናንተን ያናደዳችሁ ያበሳጫችሁ። ይህንን ነገር ደግሞ በግልጽ አይተናል። ስለዚህ ይፋ በነገሮች ሲቀጥል ፈጣሪ ረድቷችሁ ታገኙታላችሁ ብዬ አስባለሁ። ሁሉም ደግሞ ከአጠገባችሁ ከጎናችሁ ተበትነው ደግሞ የሰላሙ ጊዜ ይመጣል ብዬ አስባለሁ። እናንተስ ፋሚሊዎች ምን ታስባላችሁ? ሀሳባችሁን ኮመንት ላይ ደቅ አድርጉልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ሌላ ነገር ልናወራ የመጣ ነው እኮ ጭቅጭቅ። ይህንን ደግሞ የምታጠፋውም ራስህ ነው። እሺ አንድ ነገር ስማኝ፣ በቃ አንድ ነገር ስማኝ። የመጣ ነው አብርሃምን ፈልገህ ነው። አንተ ማታክ ከሆነ እዚህ ነገር ውስጥ እጅ ከሌለ እዚህ ነገር ውስጥ ምንም ማታክ ከሆነ በቃ አንዴ ቆየን። ግን ቡዜ እኛ በቃ በስነ ስርዓት እናውራ። ምንም ጨዋታ የለም፣ ምንም የለም። ሩታም ኖቤልም እኔም የመጣ ነው አብርሃምን ፈልገህ ነው። ስለዚህ አብርሃም ደግሞ ያለበት ቦታ ታውቂያለሽ። ስለዚህ አሳየኝ። እንዴት አታውቂም? ቤቴ መጣክ በእርግዳ ገባ ፈለክ የለም አይደል? እኔ ጋር ታውቂያለሽ። እርግጠኛ ሆኜ እየነገርኩሽ ታውቂያለሽ። የወሰዳችሁት ቦታ ካለ ደምና እንደዚህ አይነት ሁኔታ ግን የምንዛለቅ ይመስላችኋል? ታዩ በቃ እኛ እንሂድ። ዴቭ ግን አንተ የምታውቅ ከሆነ ንገረን፣ አንተ የማታውቅ ከሆነ ግን ንገራት። እኛ አብርሃም በዚህም ሆነ በዛም ማግኘት እንፈልጋለን። ሲጀመር ደግሞ አብርሃም እንደጠፋ እኮ አይጠፋም፣ ማግኘታችን አይቀርም። የዛኔ ግን ሁላችንም እንተዛዘባለን። ሄርሜላ ጋር ሆኖ ከሆነ ሰማኝ አይደለም? እኔም ስሙ ሄርሜላ ጋር ሆኖ ከሆነ ተረዳኝ አይደለም? ሄርሜላ የምር ይዛው ሄዳ ከሆነ እህቴም ቢሆን ለእኔ ትነግረኛለች። ከዛ በኋላ ማስተካከል ያለብንን እናስተካክላለን። ተረዳኝ አይደለም? አሁን እናንተ ግን በዚህ ልክ ሲጀመር አሁንም ለጭቅጭቅ አይደለም። ለወንድማችሁ አስባችሁ ጤናውን ካሰባችሁ ወደ ልጁና ወደ ሚስቱ ብቻ ነው። ከዛ ለኛ ተው ችግር የለም። የእናንተ ይቅርታ ምርጫውን መርጦ እየኖረ ነበር። ምርጫውን ለራስህ ጤናውን እናስቀድም ብላችሁ ቢብላችኋል ህይወቱን እንደኖር ያደረጋችሁ። ስለዚህ በቃ ሩታዬ ተይው፣ ጤናውን ነው ያላቀ ልጄንም ለመንጠቃም ሁለት ያላችሁ ዴቭ ጤነኛ ነው አይደለም ብላችኋል አይደል? አብርሃም ጤና አይደለም ከራሱ ጋር አይደለም ብላችኋል። ስለዚህ አሁን እናንተ ጋር ነው ያለው። ገብቶኛል። አንድ ነገር እናንተ ጋር ነው ያለው፣ ሙዜ ጋር ነው ያለው፣ ወይ ሄርሜላ ጋር ነው ያለው። ስለዚህ ልጁ እናንተ ጋር ነው። እስቲ እናንተ በምታድኑበት ታሟል ብላችኋል፣ ልጁ ከራሱ ጋር አለ ብላችኋል። እስቲ በምታስተካክሉበት መንገድ አስተካክሉት። እኛ አብርሃም ማግኘት ያቅተን ይዛኔ በቃ ችግር የለውም። እኛ በምናገኘው መንገድ እናገኛለን። ደህና ዋሉ። ችግር የለውም። ኖርማል ነው። ችግር የለውም። ደህና ዋሉ።